ምን አይነት ሰው ነው? እውነት ለመናገር አሁንም ይሄ እነማን ናቸው ባለ ስማቸው ሊጠፋብኝ ነው። አስተግፍሩላህ ፈያ ረቢኩ ወንድ ማን ነበሩ በአላህ ባለፈ ሩቅያ እኔ እርሳቸው ጠንቋይ አይደሉም ያለቻቸው ሰውዬ ማን ነበሩ? ስማቸው ጻፉልኝ እዚህ ጋር ሼር አድርጓለሁ። እኔ በአላህ ማን ነው ስማቸው ጻፉልኝ። ከዚህ በፊት እኮ ታስረዋል አባቶቻችን የክርስቲያን እንትናቸው ግን ብዙም ጊዜ በጥንቁልና እንትን ያለ ያበደ ምን ያለ ግን እርሳቸው ጋር ሲሄድ ግን ድኖ ይመጣል በስነ ስርዓት። ወይ አረ ስማቸው ማን ነበረም? ስማቸው ጻፉልኝ በአላህ። እነ ምራታብ እነ ማን ነበሩ? ይሄ ማን ነው ቤተክርስቲያን ውስጥ ምናምን ቁጭ ብለው ሰውን ስንት ሲሉ ምን ሲሉ ማን ነበረ? ስማቸው ጻፉልኝ በአላህ። ስማቸውን አሁን አፌ ውስጥ ነበረ ረስቼው ነው ማለት ነው። ስማቸው ጠፍቶብኛል። እነሱ አሁንም ቢሆን ስማቸው ጻፉልኝ በአላህ። ስማቸው ጻፉልኝ እዚህ ጋር ማን ነበረ ስማቸው በአላህ። ወላሂ ስማቸው ጠፍቶብኛል። ባለፈ ሩቅያ እኔ እርሳቸው ጋር ሂጄ ድኛለሁ ያለችው ማለት ነው። መምህር ግርማ አዋፌ ቁርጥ ይበልላችሁ። መምህር ግርማ ከመቼ ጀምረው ነው ጠንቋይ ሊሆኑ የቻሉት? እስኪ ንገሩኝ። አንዳንድ ሙስሊም እህት ወንድሞቼ እዚህ ጋር እንከባበር እንጂ እዚህ ጋር ስርዓት ይኑረን እንጂ መምህር ግርማ መቼም ጠንቋይ አይደሉም፣ ሊሆኑም አይደሉም። ስንቱ በካቴና እጁ ተቆልፎበት እብዱኖ ጨርቁን ጥሎ ይመጣና እዛ ጋር መምህር ግርማ ጋር ሲመጣ ድኖ የሚንቀሳቀስ ስንት አለ እንዴ! ግርማ መምህር ግርማ እርሳቸው ወላሂ አልዓዚም ፈጣሪ ሲፈጥራቸው ግን ተስጦ የሰጣቸው ሰጥቷቸው ሰውን ለማዳን አንተ ፈጣሪ ሲፈጥራቸው አንተ በዚህ ይህን ሰጥተህ ግን ሰውን ታደናለህ ብሎ ነው የፈጠራቸው። መቼም ቢሆን ጠንቋይ ሊሆኑ አይችሉም። አንዳንድ ሙስሊም ወንድሞቼ ግን እንከባበር። እዚህ ጋር ሰው እንዴ ሆስፒታል ውስጥ እኮ ሰው እየታረደ አይደለም ወይ እንዴ? ዛሬ በየመንገዱ ሰው እየተገደለ አይደለም ወይ? መምህር ግርማ እንዴት ተደርጎ ነው ጠንቋይ ሊሆኑ የቻሉ? እኔ ራሱ እኮ ሄዳለሁ ከፈለጋችሁ አስፈላጊ ከሆነ። ባለፈ ሩቅያ እኔ ተደግሞብኝ እኔ ጤናዬ አጥቼ ያሰሯ ያረቧ ልጅ እንኳን ግዳያቸው ያስብለኝ ነበር ብላ በቪዲዮ በፎቶ እያየን የተደረገባት ነገር እየተሰራባት ነገር በፎቶ ሼር እየተደረገ ያየ ነው። እንዴት ተደርጎ ነው ሩቅያ እንደ ኃጢያተኛ እቺ ጠንቋይ እቺ በቁርአን አላም እህቶቼ ምን ናቸው? ወንድሞቼ ምን ነፍታችኋል? ኢትዮጵያ ውስጥ ዛሬ ሰው ያዳነ ነው ጠንቋይ ነው የሚባለው? ሰው የገደለ ሰው የቆረጠ ሰው እንዲጠፋ እስኪ የትኛው ነው ንገሩን። ወላሂ ካፊር ነሽ። ካፊር የምሆንማ መቼ እንደሆነ ታውቃላችሁ? በአላህ ያላመንኩኝ ከሆነ በአላህ ይሄ አላህ አያድነኝም ብዬ ሽርክ ያረኩኝ ከሆነ ካፊር የምሆን አላህ ሰበብ አድርጎ በዚህ ትድናል። አላህ እኮ ከላይ በየትኛው መንገድ ግን ሰበቡ ፈልግ ነው ያለ። ሰበብ ካፊር ራሳችሁ ካፊር ናችሁ። ለአንድ ሙስሊም ካፊር ያለ ሁላ ራሱ ካፊር እንደሆነ ግን ሐዲሱ ላይ ተምረናል። መምህር ግርማ አሁንም ጠንቋይ አይደሉም ነው የምለው። ጠንቋይ አይደሉም፣ ሊሆኑም አይችሉም። ሰውን የማዳን ስልት ያላቸው አባቶቻችን እድሜያቸው ይርዘምልን ታውቃላችሁ። ስለዚህ አሁንም ቢሆን መምህር ግርማ ካፊር ናቸው የምትሉ ሙስሊም እህቶቼ ካላችሁ ተቆጠቡ ከድርጊታችሁ። አንድ ሰው እኛ የራሳችን እምነት ምንወድ ከሆነ የራሳችን ኡስታዞች ምንወድ ከሆነ እነኚህ የክርስቲያን አባቶቻችንም ልንደግፋቸው በሚያደርጉት ነገር ግን እንትን ልንላቸው ይገባል ባይነኝ። ካፊር አይደሉም፣ ምንድነው ጠንቋይ አይደሉም፣ ጠንቁለው አይደለም። እንደዛ ከሆነማ
የተሰረበባቸው ሰዎች ሲር እንዴ በጠንቋይ ሄደው ግን በጤነኛ ሰው ግን ሲርን ሲያከናውን ሰው እንዲሞት ሲያደርጉ የነኚህ ሲራ ግን እንዲከሽፍ ማድረጋቸው ነው ጠንቋይ ያስባላቸው። እንዴ የሲህርን ሰው የሚጠፋበት ምክንያት ማክሸፋቸው ነው ጠንቋይ ያስባላቸው። እቺ ልጅ እኮ አሁን ባለፈ ሩቅያ የተናገረ እኔ ግማሽ ሰዓት ራሱ ወደኔ እንትን ብየዋለሁ እየተከታተለ እያየሁኝም እያዳመጥኳትም ነበር። እንዴ ያጣ በውሃ ይፈልጋል ይባላል። አላህም ያለን ምንድነው? ሰበብ አስባብ አድርጉ። እኔ ሰበቡ መራችኋለሁ፣ እናንተ ደግሞ ሰበቡ ፈልጉ። እኔን ከካዳችሁ እኔ አላህ አያድነኝም ብላችሁ በእኔ እንትካላችሁ ግን እውነትም በእኔ አላመናችሁም ከፍራችኋል ያለ። እኔ ሰበብ አድርገላችኋለሁ፣ እኔ መራችኋለሁ፣ በዛን ነገር ተጠቀሙበት፣ ሰበብ አስባብ አድርሱ ነው እንጂ ያለን። እናንተ አንዳንድ ሙስሊሞች ወላሂ አላህ ይወርድባችሁ አላህን ይወርድብናል ብላችሁ ፍሩ። እንዴት ነው ታዲያ ምን ኖረው? መምህር ግርማ አሁንም ጠንቋይ አይደሉም። ጠንቋይ አይደሉም። የምትሳደቡት እናንተ ራሳችሁ በጠንቋይ። እስኪ እናንተ ተሳዳቢዎች በጨሌ የምታምኑ ጠንቋይ ቤት ሂዳችሁ አንድ ጤነኛ ሰው ለማሳበድ በቀናት የምትንቀሳቀሱ ስንቶቻችሁ አላችሁ? እስኪ በጠንቋይ በጨሌ የሚያምን የለም? በጠንቋይ የሚያምን የለም? ጠንቋይ ቤት ሂዶ ባንዱ እየቀና ግን ሰውን ለማጥፋት ሰውን ለመግደል ጠንቋይ ቤት ሂዶ ሰውን የሚያጠፋ ሰው የለም? ሰውን ያዳነ ሰው እኔ ጠንቋይ ነው አይደለም? ገባችሁ? የፈለጋችሁ በሉ። እዚህ ጋር መምህር ግርማ ጠንቋይ አይደለም። እስኪ እውነቱም እናንተ ጠንቋይ ለይታችሁ የምታውቁ ከሆነ ዳንኤል ክብረትን እስኪ ከቤተ መንግስት ላይ ቁጭ ብሎ ሙስሊሙ ላይ ኩስ እንትኖች ምንድነው ኡስታዞቻችን ላይ ሴራ ሲሸርብ፣ ሙስሊሙ ላይ ሴራ ሲሸርብ፣ የእስልምና እምነት ለማጥፋት ሴራ ሲሸርብ፣ እስኪ እሱን ጠንቋይ ነው ብላችሁ እስኪ ወጣችሁ ታውቃላችሁ? እውነት እናንተ ትክክል አማን ናችሁ? መምህር ግርማ መምህር ምረታ ብራሱ ቤተ መንግስት ላይ ቤተ ክርስቲያን ላይ ቁጭ ብሎ ያስተማረ መጽሐፍ ቅዱስ እያየ እስላምን ለማጥፋት እስኪ አንተ ጠንቋይ ነክ በሉ። እያንዳንድ ተው እንድሳደብ አታድርጉ። መምህር ግርማ ምን አድርገው ታሞ የማቀቀ ባዳን ታሞ መንቀሳቀስ ያዳነው በፈወሱ ጠንቋይ ናቸው የሚያስብል ነገር ምንም ሴራ አልሰራም። ምንም ያደረጉት ነገር የለም። እያንዳንድ ገደል ግቡ ስትፈልጉ ማንንም እንትን እንዳይ እውነታን ብቻ ተከተል። ሰውን ያዳነ ሰው እንዴ ምኑ ላይ ነው ጠንቋይ? ምኑ ላይ ነው? እስኪ ጥንቁልና ምን አድርገው ነው? እስኪ ጠንቋይ ናቸው የምትሉት ምን አድርገው ነው? እስኪ ንገሩኝ ለኔ። እስኪ ጥንቁልና የቱ ጋር ነው የሰሩት? ምን አድርገው ነው? የታመመው ሰው እኮ ራሳቸው ጋር ሲሄድ ግን መለፍለፍ ይጀምራል። ገና አጠገባቸው የታመመው ሰው አጠገቡ ሲቆም አዑዙ ቢላህ አዑዙ ቢላህ ምን አለይኩም ናዕለቱላህ አለይኩም አዑዙ ቢላህ አይንቱ ዜን አዑዙ ቢላህ እናንተ ናችሁ ምድረ ሙናፊቅ እናንተ ናችሁ። ሰውን ያዳነ ሰው ጠንቋይ ነው አትበሉ። ያጣ በውሃ ይፈልጋል። ገባችሁ? ያቺ ልጅ ታመመች፣ እርሳቸው ጋር ሄደች፣ ዳነች። እንዴት እንደዳነች ተናገረች። ይሄ በቁርአን አላማች ምንድነው ያለችው? አዳምጣችሁታል? ሲጀመር እሷ ያለችው እኮ ልጅቷ እኔ መምህር ግርማ ጠንቋይ አይደሉም፣ እኔ እርሳቸው ጋር ሂጄ ግን ድኛለሁ። አላህ አዞልኝ፣ አላህ ነው ሰበብ ያደረገልኝ፣ አላህ ነው እንድፈወስ ያደረገኝ፣ አላህ ነው እሳቸው ጋር የላከኝ። ይሄ በማለቷ በጠንቋይ አምናላችሁ? ላ እናንተ ጠንቋይ ናችሁ። እናንተ ጠንቋይ ናችሁ። መምህር ግርማ ግን ጠንቋይ አይደሉም። እኔ እምላችኋለሁ አስፈላጊ ከሆነ እኔም ሀገር ሲሄድ ግን እሄዳለሁ። ምን ታመጣላችሁ? በእኔ መቃብር እናንተ ትገባላችሁ እንዴ? እዚህ ጋር እውነታን ይዘን እንጓዝ እንጂ ቤተ መንግስት ላይ ቁጭ ብሎ ሙስሊም ላይ የሚያወጀው
ጠንቋይ አይደለም የናንተ ንጉስ ነው ትምርትን ያስተማረ ያለው በእስልምና በሰው ህይወት ላይ የሚቀልድ ያለው ግን ንጉስ ነው ሰው ህይወት ግን ተማቆ ከሰው በታች ሆኖ የተገኘው ግን የፈወሰው ቁሙ እንዲሄድ ያደረገው ግን ጠንቋይ ነው የምትሉ ራሳችሁ ጠንቋይ ናችሁ መጀመሪያ የጥንቁልና ምን በጨሌ የምታምኑ በጨሌ የምታምኑ በጣም የሚገርም እስኪ የወለኔ ልጆች እናንተ ዛሬ ያቺ የጅማ ልጅ በትክክል የጅማ ልጅ ናተች የጅማ ያጃሙ ልጅ ናተች እስኪ ወለኔ ልጆች ካላችሁ እስኪ ወለኔ ውስጥ ስንት በጨለም ያምናል ስንት ደም በግ ዶሮ አርዶ በደም ይታጠብ በእንትስ እናንተ ልንገራችሁ እንደ ወለኔ ውስጥ የሚደረገው ነገር በጥንቁልና መታ አራተው ወለኔ እኮ አስፈላጊ ሆነ እኮ እናገራለሁ እኔ እስኪ በተለይ ኮኪር ገደባኑ አካባቢ የሚደረገው በጨሌ በምን መስከረም ሲገባ ምን እንዴ በየስሪቻው የምታደርጉት ልንገራችሁ እንደ ቡና አፍልታችሁ ልንገራችሁ ወይ ኩድኩ ነው ምን ነው አንድ ሰው ከዳነ የዳነበት ምክንያት ይናገራል ታዲያ እሷ እኮ ምንድን ያለችው እስላም ነኝ ከቤተሰቦቼም እንዳለ እስልምና አክራሪ ቤተሰብ ነው ያለን አሁንም ደግሞ እስልምና ያለቀኩኝ እስላም ነኝ ግን አላህ ግን በዚህ ነገር ሰበብ አድርጎልን ድኛለሁ አከተም አለቀ ምን ፎቶዋን በዛም ፖስቱት የኔውንም ደግሞ ካንዳችሁ አቀንባብራችሁ ፖስቱት ምን አይነቶች ናቸው በአለ መጀመሪያ ያውላችሁ የራሳችንን ጠንቀን ነው ከዛ አላህ የሚለን እናድርግ እሷኮ ሐኪም ቤት ሄዳ ኦፕራሲን ተደርጋ ኦፕራሲን እንኳን ተደርጋ ድጋሚ ኦፕራሲን ሽባ ሆኜ ነበርኩ ነው ያለችው ሽባ ያደርጋችሁና እዛው ሸብሽቦ ይጣላችሁ አረተና እንዴ ሽባ ተደርጋ እሳቸው ጋር ሄዳ ዳነች የዳነችበት ምክንያት ግን ተናገረች ከዛ ከመምህር ግርማ ጋር ፎቶዋን ፖስታ እቺ ጠንቋይ ናት እቺ ከጠንቋይ ታምላክ የለች እንደዚህ አጉር ልወቅ አይሰራም አጉር አቃለው አጉር እንትን ነው አጉር ምትቀበጣጥሩ ሰዎች እኔ ምናችሁም አይጥመኝም ምናችሁም አያምረኝም ግን እቺ ልጅ በርግጥ ይወለ አንዳንዶች አድርጉ ደግሞ በኦዲዮ ምንድነው ዩቲዩብ ላይ የተለቀቀው ሪከርድ ያንቺ ቪዲዮ ነው ወይ ብላችሁ የላካችሁ ልጆች አላችሁ እስከዛሬ እኔ መምህር ግርማ ጋር ግን ሂጂ ማላቅም ታምሚ ማላቅም አልহামዱሊላህ ከታመምኩኝ ግን ሐኪም ቤት ሂጂ ካልዳንኩኝ ካልኩኝ ቀጥም ይሄዳለሁ ምክንያቱም አላህም ያለ ግን ሰበብ አስፋፈልጊ ነውና ሰበቡን ግን እንዳንሞት ሰበቡ ግን እፈልጋለሁ ቁጭ ብዬ መሞቻዬን አልጠባበቅም ምን ነው የሩቅያ ነገር ደነቃችሁ አልহামዱሊላህ እንኳንም አላህ ሰበብ አድርጎላት እንኳንም ጋሽ ግርማን ሰበብ አድርጎላት እንኳንም ህይወት አተረፈ አሁንም የምላችሁ መምህር ምንድነው ጋሽ ግርማ ጠንቋይ አይደሉም እንዳላችሁ ሁሉ እኔም ደግምላችኋለሁ ጋሽ ግርማ ጠንቋይ አይደሉም አለቀ አይደሉም እንደዛ አይነት አባቶች ዛሬ ወንበር ላይ ቁጭ ብሎ በተጨቆነው በምኑ ፍርድም ይሰጣል አይደል እንዴ በጠንቋይ ቤት ጠንቁሎ መጥቶ እስኪ ቤተ መንግስት ላይ ቁጭ ያለው ዳንኤል ክብረትን በሙስሊሙ ላይ የሚጠነቁለው ወጣቱ እስኪ ዳንኤል ክብረትን ጠንቋይ ነው ይውጣልን ለፍርድ ይቅረብልን ብላችሁ እስኪ እሱን ለፍርድ አቅርቡ የታመመ ጤናውን ያጣ የሚያድኑ አባቶችን ጠንቋይ ናቸው ብላችሁ ከምትወነጅሏቸው ቤተ መንግስት ላይ ቁጭ ብሎ ዳንኤል ክብረት ሙስሊሙ ላይ ግን የሚያውጀው ተንኮል ስራ እንትን የሚያደርገው እሱ ላይ እንትን በሉ ዳንኤል ክብረት ሙስሊሙ ላይ ሰው ለሰው እንዳይታረቅ ሰው ለሰው የሚጣላበት ምክንያት እንትን ያለ በስሊሙ ላይ ሴራ ሲጠነስስ በስላም ላይ ማለት
ሴራ ሲጠነስስ ቁጭ ብሏል እስካሁን አይደለ እንዴ? መምህር ግርማ ደግሞ ተሰጧቸው ምንድነው? ሰውን መፈወስ ነው። ጠንቁለው አይደለም። ወይም ደግሞ የሄደው ሰው ግን ጠነቆለ ማለት አይደለም። ጸበል ግን መጽሐፍ ቅዱስ ላይ አለ። ታዲያ እንደዛ ከሆነ እያንዳንዱ የእስላም ልጅ ስትታመም ጠበል ሂደህ የምትፈወሰው ለምንድን ነው? በአላህ የምታምን ከሆነ እስኪ በቁርአኑ በትክክል ልብ ውስጥ ካለ ግን ጸበል መሄዱ ምን አስፈለገ? ስንቱ በጂኒ በሰይጣን እንትን ብሎ ስንቱ ነው እዛ ጸበል ሂዶ የተፈወሰ። እዚህ ጋር ግን አለባብሶ መሄድ እኔ ጋር እንትን አይልም እኮ። መጀመሪያ ግን ውስጣችን ንጹህ ነው። እኔ ሰው ምንድነው የሰው እንትን ለማለት ግን ሰው መሆን በቂ ነው። ሃይዋን ላይሽ ላይ ውጣ ሃይዋን ተለያለች እንዴ ሙጅሪም። እኔ ግን እውነታውን ወቁ ነው የምላችሁ። አሁንም ጋሽ ግርማ ከዚህ በፊት ታስረው ነበር። አሁንም ደግሞ ሊታሰሩ ፈልጋችሁ እንዴ? ቢያንስ ለሚታመሙ የሰንሰለት ቤት ለሆኑት በሲህረኛ አካላቸው ላጡት ለርሳቸው ይቀመጡላችሁ። ምን አደረጉ? ምንም ያደረጉት ነገር የለም። አስፈላጊ ከሆነ እኔም ሄዳለሁ። ጠንቋይ ናቸው አይደል? እኔም ሄዳለሁ። ምንም አታመጡ። ምንም የምታመጡት ነገር የለም። እኔም ሂጄሳቸው ጋር እንደውም ጤነኛ ካልሆንኩ ሰበብ አስባብ አላህን ተመክቼ እርሳቸው ጋር ሂጄ ግን መዳን ካላቸው እኔ ምን ትንላለሁ? እስኪ ምን ታመጣላችሁ? የምታመጡት ነገር አለ? አንቺ ግን ለምንድን ነው ሁሉንም የምትዘባርቂው? ውጣ ከፈለክ አንተ የስልጤ ልጅ ውጣ። አልዘባረኩኝም። አሁንም መምህር ግርማ ላይ የሌለ ሴራ ነው የተጠነሰሰባችሁ። የሌለ ነገር ነው። ዩቲዩብ ላይ ገብታችሁ እስኪ የመምህር ግርማ እንትን ተከታተሉ እስኪ። እኔ እንትን አይደለም ግን አንዳንዴ ዩቲዩብ ላይ በመገባ ሰዓት ግን እኔ ማንኛውም ነገር ግን እከታተላለሁ፣ አያለሁ። ማየት፣ መስማት፣ ማዳመጥ ችግር የለውም። አትገዛው፣ አትመለከተው እንጂ አንተ አምነህበት አትሂድ እንጂ እምነትህን አክብር። የራስን ነገር ተጓዘው። ተግባባ። ምንድነው መዘባረቀው? መዘባረቀው ምንድነው? እስኪ ንገሩኝ እስኪ። አዘባርቂ ላላችሁ በጥንቁልና እስኪ ወደ ደቡብ ስንቱ በጥንቋይ ተበላሽቷል። በጥንቁልና እንትን ያለ ስንቱ የሰው ህይወት የሚያጠፋ እንዲህ ነፍ እኮ ነው። እኔ ማንንም አይውደዳኝ። የፈለጋችሁ ጥሉ፣ የፈለጋችሁ ማንንም አይውደዳኝ። ግን እውነታን ተከተሉ። ቤተ መንግስት ላይ ቤተ ክርስቲያን ላይ ቁጭ ብለው በእያንዳንዱ ሙስሊም ላይ ግን ሴራ የሚሰርቡ ንጉስ አይደሉም። እነኚህ ግን የታመመ ጤናውን ያጣ ሰው ነው የሚፈውሱት። ይሄን ሰውዬ በነገራችን ላይ አሁን ጁምአን የምራሱ ሀገር ላይ ነው እገባለሁ፣ እነሱ ጋር ሄዳለሁ። ምን ታወጣላችሁ? ሐቢስ ማታ ከሌሊቱ 9 ሰዓት ግን ከዚህ እነሳለሁ። ጁምአ 1 ሰዓት ግን አዲስ አበባ ኤርፖርት እገባለሁ። ያሉበት ነው ሂጄ እንትን የምላቸው መጠይቃቸው። ጋሽ ግርማ ምን ታመጣላችሁ እስኪ? ምን አይነቶቹ ናቸው? በአላህ መጀመሪያ ግን በጣም የሚገርመኝ ግን ሰው ለይተህ ወቅ። ሰው ለይታችሁ እወቁ። እቺ ልጅ በርሳቸው ዳንኩኝ ያለች ልጅ አለቅላቂ ነገር ኧረ ያለቅልቅ ሂድ ውጣ። ባለቀልቅማ ቁጭ ብለህ አዳምጥ አለ ውጣ። አሁን ትንሽ ቆይታችሁ እቺ ልጅ ግን ክርስቲያን ናት እና
ክርስቲያን ስለሆነች ነው ልትሉኝ አይናቴ እናንተ ሰዎች ምን ይሻላችኋል እስኪ የሚሻላችሁን ብቻ ንገሩ ስለዚህ አንድ ሶሻል ሚዲያ የሚጠቀም ሰው በእምነቱም ዙሪያ በፖለቲካም ዙሪያ ጠልቅ አትበሉ እምነት የግል ነው ፖለቲካ ግን ሁሉም ሰው እንትን የሚወያይበት የሚያወራ ነገር ተግባባን እምነትና ፖለቲካ ለይታችሁ ወቁ ያልሆነ ነገር ፔጃችሁ ላይ ስለለጠፋችሁ ብቻ ግን ታዋቂነት አያስደርጋችሁ ተግባባን ስለዚህ አሁንም እኔ በበኩሌ እንደ አንድ ግለሰብ ሙስሊም ነኝ ስንት በክርስትና እምነት ተጠልሎ በክርስቲያንና ስም ተጠልሎ እስላም ላይ ግን ሴራ የሚጠነስሳል ጠንቋይ ጋር ሄዶ ግን እነኚህ ጥሩ ስራ የሚሰሩ ሰዎችን እንዲጠሉ የሚያደርግበት ስራ ስንት ሰው አለ ስለዚህ አሁንም በቤተክርስቲያን ቁጭ ያለ መምህር መረታቢያ ዳቢሎስ እሱን ግን እኔ ከጠንቋይም እንደውም የዳቢሎስ ጠንቋይ ነው እሱ ታውቃላችሁ እንደውም ዳቢሎስን አሳሳችሁ ጠንቋይ ነው እኔ የምለው መምህር መረታብ ዳንኤል ክብረት እንደውም ከሰይጣንም የባሰው ሰይጣንን የሚያሳስት ዳቢሎስ ነው እሱ ነው የምለው እነኚህ ሁለት ሰዎች ግን እስኪ እነኚህ ሁለት ሰዎች ግን ወጣችሁ እነኚህ እንደዚህ ናቸው በሉ እስኪ ፔጃችሁ ላይ ለጥፏቸው ዛሬ መምህር ግርማ እንደዚህ ያደረጉ የታመመ ሰው እንደዚህ ፎቶን ያቀረባበራችሁ ቁጭ ከማድረግ እስኪ በቀንነት እንነሳ ቤተ መንግስት ላይ ቁጭ ብሎ ግን ሰው ለሰው ያባላል አንዱ ቁጭ ይላል ስራውን ይሰራል ሙስሊሙ ላይ አንድ ተበደለ አንድ ሁሉም ፈራጭ ቆራጭ ይሆናል እጁን በካቴና እንደዚህ ታስሮ ግን ጤናውን ያገኘበትን ግን ይሄ በዚህ ሰውዬ እንደዚህ አግኝቻለሁ ያለው ግን ይሄ ሰውዬ ግን በቃ ጠንቋይ ነው እንደዚህ በቃ እምነቱ ክዷል ማለት ላ ይሄ የምትል ከሆነ በላንተ የፈለጋችሁ ነገር በሉ እኔም መምህር ማን ነው ጋሽ ግርማ ጠንቋይ አይደሉም ብያቸዋለሁ አዎ ሐስና ሙስሊም አይደለችም ሐስና ለክርስቲያኖች ታሽቃብጣለች ይሄ ግን ትክክል አይደለም ጋሽ ግርማ ግን ትክክለኛ የክርስትና እምነት ያላቸው ንጹህ አባት ናቸው እስላም ክርስቲያን ሳይሉ ቆሻሻ ውጪ ያላ እስላም ክርስቲያን ሳይለዩ ግን ምንድነው በሽታክ ብለው ግን እንትን በሚሉ ሰይጣን ያዘውን እንስሳቸው ጋር ሲሄድ የሚያባሩ ሰውን በጤናው ተነስቶ እንዲሰራ የሚያደርጉ ንጹህ አፍያውን የሚሰጡ ይሄን ስል ደግሞ በቃ አንቺ ከፈርሻል ልትሉኝ በሉ የፈለገ ነገር ብትሉም እኔ አይገባኝ በሉ የፈለገ ነገር ዝም ብላችሁ እንትን የምትሉ እኔ ምናችሁም አይጠማኝም አንዳንድ እህቶቼ አንዳንድ እስላም እህቶቼ አንዳንድ ሙስሊም ወንድሞቼ ምናችሁም አይጠማኝም እኔ አንዳንድ የምሰብኩት በአንዳንድ አባቶቻችን ላይ የምታደርጉት ምናችሁም አይጠማኝም የፈለገ ነገር አድርግ የፈለገ ነገር በል ግን ይሄን ሰውዬ ግን ንጹህ አባት ናቸው ንጹህ ሰው ናቸው ስለዚህ የታመመው እርሳቸው ጋር ሄዶን ሲመሰክርላቸው ግን ቅናት አያንጨርጭራችሁ ቅናት አያቃጥላችሁ እንደሱ አባቶች እንደነሱ አይነት አባቶች ያብዛላት ኢትዮጵያ ሰላሟን እንድታገኝ እነኚህ አጉል ፈላጭ ቆራጮች ያንሳና ደግ ልክ እንደነሱ አባቶች ኢትዮጵያ ያብዛልን ነው የሚለው ተግባባል ዛሬ ሁላችሁ ባሪድ እንደገና ደግሞ ፔፕሲ ነው የመጣው ምክንያቱም እንደዚህ ሆኖ ካልተደረገ የእናንተ ነገር ስለሚያቃጥል ቀዝቃዛ ነገር እየጠጡ ካልሆነ እናንተ አይችሏችሁ በተለይ ሀበሻ ጀርማ ይገለውም እኮ የተባለ ልክ ነው እኔ እኮ የእናንተ የቡዳ መድኃኒት ነኝ ልክልካችሁ የምነግራችሁ ማለት አንቺ ሳላችሁ እኔ ግን ከመጣ ሁሉ አዲስ አይደለም ባየሁት ነገር ነው ወጥቼ ማወራ ባየሁት ነገር ግን አላፍርምም አልኮራምም
እንቅጭንቅጫን ነግራቸዋለሁ። ኢትዮጵያ ውስጥ ደጋግ ሰዎች ግን እንደ ኃጢያት ምን ቆጥራቸው ከሆነ መጥፎን ልክ እንደ ሙዚየም መናየው ከሆነ ኢትዮጵያ ውስጥ ተኖረ ነው እንጂ ኑሮ አይባልም። አንቺ ልጅ በቃ ጣቢያ ቀላቀልሽ። ጣቢያ አልቀላቀልኩኝም። አንዳንድ የዞረባቸው ሰዎች ግን ጭንቅላታቸው ግን እንዲያስተካክሉት ነው ምናገር። ጋሽ ግርማ ግን ጠንቋይ ናቸው ለማለት ግን የክርስትና እምነት ተከታዮች በሙሉ ጋሽ ግርማ ጠንቋይ ናቸው ብለው ግን መናገር ይችላል ይበሉ ማለት ያልተነካ ገለግል ያቃል እንደሚባለው ሁላ ጋሽ ግርማ ጠንቋይ ከሆኑ ጠቅላላ የኦርቶዶክስ ተዋህዶ ልጆች እንዳለ የቤተ ክርስቲያንም ይሁን ጠቅላላ የክርስትና ልጅ ወጥቶ ጋሽ ግርማ ጠንቋይ ነው፣ ስለዚህ በክርስትና ስም ግን እንትን ይያለ ነው ብለው እርሳቸው ግን መናገር መብታቸው ሌላ ሰው አይደለም። ስለዚህ አሁንም እህታችን ሩቂያ የወለኒዋ ልጅ እኔ እርሳቸው ጋር ሂጂ ሐኪም ቤት ሂጂ ያልዳልኩትን ጋሽ ግርማ ጋር ሂጂ ተፈውሻለሁ ጤናዬ ማግኝቻለሁ ብሏ መናገሯ ግን በፎቶ የተደገፈ ነገር ባንደበቷ እኔ ሙስሊም ነኝ አላህ አዞልኝ እርሳቸው ጋር መድኃኒት ልከውልኝ ድኛለሁ ማለቷ ግን እንደ መጥፎ ነገር ቆጥራችሁ ፎቶዋን በዚህ ማብጠልጠል ከሳቸው ጋር ቀናብሮ መለጠፉ ታዋቂነት አያስብላንም። ማን እንደለጠፋችሁ ታውቃላችሁ፣ ግን ቶሎ ብላችሁ አክሱት። ኮሜንትም የሰጣችሁ ሰዎች ልቡና ይስጣችሁ። ቁጥሯን ስጡኝ። ምን ልታደርጉ ነው? ቁጥሯን ሰጥቷችሁ ቁጥሯ የሩቂያ ቁጥር አለኝ የምታውቁ ልጆች እኔን አናግሩ። ምን ልታመጡ ነው? ምን ልትሏት ነው? በጣም የምትገርሙኝ ነገር ናችሁ። ኮሬና ትመስላለሽ። እንደው ኮሬና ሁኛ እናንተን ቢዝ አሪፍ ነበር። ከዛም ከዚሁ ዓለም አሰናብታችሁ ነበር እንዴ? አሁን ወይ ኮሬና ግን አሁን ወይ ሐሚስ ምንድነው የዛሬ አሁን የሚመጣ ሐሙስ ልሄድ አይደል እንዴ? ወይ ኤርፖርት ላይ ወይ እኔ ምንድነው አውሮፕላን ላይ ኮሬና ይዘኝ ይሆናል። የዛኔ ስንት ሰው አስይዛለ የታባታችሁ ስንት ሰው ነው ማይዘው ነው? አሁንም እህት ወንድሞቼ ያገሬ ልጆች አሁንም እኔ ለእናንተ ማወቅ ካለባችሁ ምናልባት ማገናዘብ ካለብን ሰው ጤናውን ያጣ አፍያውን ያጣ ሂዶ ሰበብ አስባብ አድርጉ አላህ ሰበብ አድርጉለት የዳነ ሰው እኔ ግን የከሌ ጋር ሄጄ እንደዚህ አይነት መድኃኒት ተሰጥቶኝ ድኛለሁ እውነትም በርግ ቢል ችግር የለም በአላህ ከጋ ጆሮውን በደንብ ያዘው በደንብ ክደነው ወረኛ ነህ ውጣ ጆሮውን በደንብ ክደነው ወይም ደግሞ በደንብ አዳምጥ ያዳማክ ነው እንዲ ለይምሰል ነው አጉል ምንድነው ምን ልበላችሁ በአላህ አጉል አክራሪ የምትሆኑ ሰዎች ወላሂ ላዚም አንድ ቀን ግንባራችሁ ላይ ሱጁድ ወርዳችሁ የማታውቁ ሰዎች ናችሁ አጉል አክራሪ አጉል አዋቂ ልሁን የምትሉ ሰዎች አንድ ቀን ግንባራችሁ ላይ መሬት ወቅታችሁ የማታውቁ ሰዎች ተግባባን ዛሬ ስለ ክርስትና እኔ የክርስትና እምነት ውስጥ አልገባሁም አየ ይሄን እኮ ነው አለመግባባት ይፈጥራል የምላችሁ አሁንም መምህር ግርማ ምንድነው በጠንቋይ አምልኮ የላቸውም ነው እያልኩት ያለው እኔ ስለ ክርስትና እምነት እኔ ምንድነው እኔ ስለ ክርስትና ምን አውቃለሁና ስለ ክርስትና የማውቀው ነገር የለም አሁንም መምህር ግርማ ግን ጠንቋይ ናቸው የምትሉ ሰዎች የጥንቁልና አመለካከት አላቸው የምትሉ ሰዎች ካላችሁ ግን ከድርጊታችሁ ተቆጠቡ መምህር ግርማ ግን ጠንቋይ አይደለም ጠንቋይ ማለት ፊት ለፊቱ ስንት ነገር ደድሮ ስንት ነገር አስቀምጦ ስንት ነገር ሆኖ እንትን የሚል ሰው ነው እንደዚህ አድርግ እንደዚህ ስራ በእንደዚህ እንዱጣ በእንደዚህ ውረድ የሚል ሰው
ጠንቋይ እስኪ ቆይ አንድ ጠንቋይ ኧረ ተው አንድ ጠንቋይ እኮ የሆነ ነገር ካለ ግን ይሄ ነገር አምጣው ይሄ ነገር ስራ ይሄ ነገር አድርግ እኮ ብሎ እንደገና ስንት ነገር ጨርሰው ነው በስንት ነገር ወንጀል ውስጥ አስገብቶ ነው ጠንቋዩ መምህር ግርማ እኮ በተስቢያቸው ያ ከመደብደብ ውጪ ሲደበድቡት ይድናል እንጂ እንግዲህ ፈጣሪ ለራሳቸው ፈጣሪ የሰጣቸው ግን አንተ ይሄን ሰው በዚህ ነገር ታድናለህ ብሎ ግን ሰበብ አድርጎላቸው ለራሳቸውም እኮ ምንም እንትን ሰው ናቸው እንደኛ ግን ፈጣሪ ለነሱ ሲፈጥራቸው ግን አንተ በእንደዚህ ሰውን ትፈውሳለህ ይሄን ያለላችሁ እንደዛ ከሆነ ደግሞ ሐኪምም ይውላችሁ ዶክተር ራሱ ግን ኦፕራሲዮን አድርጎ መዳን ሰጥቶ ምን ብሎ እንደሚፈውሱላ ለነሱም ደግሞ ህክምና ፈጣሪ ራሳቸው በእጃቸው በሚያደርግ ወይም በሆነ ነገር ግን የሆነ ነገር አላችሁ በቃ ሌላ ነገር የለው እውነታን ወቅ ስለ ክርስትና የፈለክ ነገር በል ስትፈልግ አትከታተልልኝ እያንዳንድክ ደሞ አረቄ እየጠጣች ደሞ አውራት አትበሉ ይሄው ፔፕሲ ነው የምጠጣ ፔፕሲ ነው የምጠጣ አረቄ እየጠጣች ምንድነው ጠላ እየጠጣች ነበር የምታወራ ደሞ እንዳትል አዳሚ ተናግሬያለሁ ስለዚህ አሁንም ኢትዮጵያ ውስጥ ለእውነት ለፍትህ ለሐቅ የቆመ ሰው የለም ሰውን ያዳና ሰውን የሆነ ነገር ያደረገ በቃ እኔ እንጃ ሱብሃንአላህ ብቻ መጥኒ ይሄን የምለው ስለዚህ የሩቅያ ቪዲዮ ለጋሽ ግርማ የመሰከረችላቸው አንድ ሰዓት ከግማሽ ስለነበረ ግን ግማሽ ሰዓት አዳምጬዋለሁ እንዴት እንደነበረች ከመጀመሪያ ጀምራ እስከ ግማሽ ሰዓት ድረስ አዳምጬዋለሁ ምን እንዳለች እንዴት እንደሆነ ከፎቶ የተደገፈ መረጃ ነው ከአንድ ቦታ የተናገረችው እኔ ሰው ነኝ እረዳታለሁ እቺ ጠንቋይ በጠንቋይ በሲህር በተለያየ ነገር ሰውነቷን የተበላሸ ከስራ በቃ ከሁሉ ነገር እንድትወጣ ያደረጋት ግን ሲህር ነው ሲህረኞችን አላህ ያጥፋ እና ሐኪም ቤት ሄዳ ያልተፈወሰችው እንግዲህ እሷ በተፈወሰችው ነገር ግን የከሌ አላህ ሰበብ አድርጎልኝ በከሌ ድኛለሁ ማለቷ አላህ ሰበብ አድርጎልኝ ማልኮልኝ ነው አላህ ልኮልኝ ነው ብላ ወደ አላህ እንትን ያለችው በቃ በጣም ቆለች እንትን ወይኔ እናንተ ሰዎች እንደው ወላሂ ላዚ በጣም እኮ ነው የምትገም ወላሂ እኛ ሀበሻ አዑዙ ቢላህ ወነዑዙ ቢላህ ብያችኋል ወነዑዙ ቢላህ ሁላችሁ ወላሂ ላዚ ከመጣ አዲስ የምንሆን ከመጣ ምንሮጥ ካጨበጨበ ምናጨበጭብ አዑዙ ቢላህ ሚነ ሸይጣን ረጂም ወላሂ العظيم ስለዚህ ያቺ ልጅ ጠንቋይ ምን በጠንቋይ እንትን በሲህር ነበር ተናግራለች አይደል እንዴ ያረቦቼ ልጆች አያቸውና ኩሽና ገብቼ ቢላው አይሺ እንት ስለምን በቢላ ውጊያቸው ያሰኘኝ ነበር ብላ ግን ካንደበቷ የተናገረችው ልብሷ ምንድነው ሰውነቷ እንደ ልብስ ተኩሰው ነበር ብላ የተሰራባት ሁሉ ተናግራ ግን ጋሽ ግርማ ግን በእነሱ በሰጡኝ መዳን ዳንኩኝ በማለቷ ግን ጠንቋይ ናቸው ማለት ነው እሷስ አላህን ካደች ማለት ነው በመጀመሪያ ግን እኔ አላህ አላዳነኝም ጋሽ ግርማ ናቸው ያዳኑ ብትኖር ትልቅ ከባይራሉ ምንድነው ከትላልቅ ወንጀሎች ሰዎች ጋር ከተቆጠሩ ትቆጠራለች አልነበረኒ ታላቅ ወንጀል ትልቅ ነገር ሰርታለች ትልቅ ወንጀል ሰርታለች አልነበረ ግን ያን አላህ ልኮልኛል አላህ ነው ሰበብ ያደረገልኝ ነው ያለችው ታላህ አልካደችው አሁን አንዳንድ ሰዎች ከድርጊታቸው ተቆጠቡ እናንተ በሰው የምትፈርዱ ሰዎች እናንተ የምታደርጉት የምትሰሩት ስራ ግን ስለማይታወቅባችሁ አትፍረድ ይፈረድብሃል አሉ አይን ባየ ሁሉ ነገር ተነስተን መፍረድ ግን
ጥሩ አይደለም። ጆሮ በሰማ አይን ባየው በተመለከተው ተነስተን ብቻ ለመፍረድ አንሩጥ። ከመፍረዳችን በፊት ማመዛዘን ቀኝና ግራ የፊቱ ምንድነው ያለችው ምንድነው ያደረገው ምንድነው የወጣ ምንድነው የወረደ ያንን አመዛዝነን እንናገር አመዛዝነን የሰው ልጅ ደግሞ መነሻ እንጂ መጨረሻው አይታወቅም። እናንተ ፈራጆች ሆይ አሁንም በዛች ልጅ የፈረዳችሁ ሰዎች የእናንተ መጨረሻችሁ አታውቁት። ስለዚህ አሁንም እኔ እቺ ልጅ አላህን ክዳለች አላህን እስካልካደች ድረስ አላህ ሰበብ አድርጎልኛል ብላ ባመነችበት ነገር ወይም ደግሞ እንደዛ ከሆነ እኮ ሐኪም ቤት ራሱ መሄድ እኮ ሽርክ ነው ታውቃላችሁ። ሐኪም ቤት ሄዶ መርፌ መወጋት ምን ተባለ እንዴ? አላህ ያድነኛል ከተባለ ግን ከአላህ ውጪ የትም ቦታ መሄድ እኮ አስፈላጊ አይደለም። የትም ቦታ ይሄ አውዙ ቢላ ምናምን የምትሉ ኧረ እናንተ ሰዎች ተው፣ ትክክለኛውን ነገር እንወቅ እንጂ አላህ በእርግጥ ከየትኛውም ከማንም በላይ አምሳያ የለውም። ግን እኔ ግን ሰበብ ሰጥሃለሁ ብሎኛል። ሰበቡ ምንድነው? ያን ሰበብ ማወቅ ነው ያለብን። ምንድነው ያ ሰበብ? አላህ የሚሰጠን ነገር ምንድነው? ከመጀመሪያ ደረጃ ግን ሰበቡ አላህ የሚሰጠን ነገር ግን ሰበቡ ማወቅ አለብን። ሰበብ አስባቡ ምንድነው? ያንን ነገር ሳናገን ዝም ብለን ተነስተን ሩጠን ለመፍረድ አንቸኩል። ገደባ ነው ሚዲያ እንኳንም ገባ የሩቅያ ፎቶና የጋሽ ግርማ ፎቶ አቀነባብረህ የፖስተከውን ፎቶ ቶሎ ብለህ አንሳ። ተግባባን? አንሳ። ለመፍረድ አትቸኩል። ገደባ ነው አካባቢ የሚደረገው የሚቀነሰሰው የሚሰራው ስራ ግን ስለማቅ ቶሎ ብለህ አንተ ለመታወቅም ይሁን እውነትም ሳታቀም ይሁን አላቅም የፖስተከውን ቶሎ ብለህ አንሳ። ገባህ? እና ገደባኑ አካባቢ እስኪ ገደባኑ አካባቢ የሚሰራው ሴራ የሚጠነሰሰው የሚደረገው ድርጊት እስኪ በይፋ እያንዳንዷ ጽፈ ቁጭ አድርጋት። ያለዛ ግን ምን እንደሚሰራ እስኪ ኮሜንት ላይ ተናገሪ ብለህ እዚህ ጋር ጻፍ። እያንዳንዷን እነግርሃለሁ ገደባኑ አካባቢ ምን እንደሚሰራ ምን እንደሚሰር ምን እንደሚደረግ ቶሎ ብለህ ያን አሁን የፖስተከውን አንሳው። ስለዚህ ለመፍረድ አንሩጥ። የምንሰራው ስራ በአግባቡ ይሁን። የምንሰራው ስራ ምንድነው? የምንሰራ የሆነ ነገር ከማድረጋችን በፊት ግን እንትን እንበል የሆነ ግራም ቀኙ ማይተን የምናደርገው ነገር ግን በተጠነቀቀ ሁኔታ ቢሆን አሪፍ ነው። ለመፍረድ አንቸኩል ማለት ነው። ስለዚህ ገደባ ነው ጉታዘር ወለኔ በጉታዘር አላህ ያውጣሽ ውጪ። ገደባ ነው ጉታዘር ወለኔ የባርሽ ውጪ ሙልጭን ያኝሻው እና የሀገሬ ልጆች ሰላማችሁ ብዝት ያድርገልኝ፣ ሰላማችሁን ይብዛ። ስለዚህ አሁን ምን ያመላችሁ ሙስሊም ሆናችሁ ክርስቲያን የትኛውን ብሄሩን መምህር ምን ነው ጋሽ ግርማ በጠንቋይ አያምኑም። ጠንቋይ አይደሉም። ምን አይነት ተሸብልክ ነው ይላካችሁ አይደሉም ባይነኝ እኔ ማለት የፈለጋ ነገር አድርጉ። ስለዚህ ያጣ አንድ ሰው ካጣ በውሃ ይፈልጋል እንደሚባል ሐኪም ቤት ሄደች አልዳነችም። ግን በክርስትና እምነት ያላቸው አግቢው ስትፈልጊ ልጁ ይበልጥሻል ነው እሺ አግቢው ሽማሽ ነው እንዴ? ሌላ ነገር አትጻፊ፣ ትርፍ ነገር እንድናገር ታደርግኛለሽ። እና የሆነ ነገር ከመስራታችን በፊት ግን እንትን እንበል። ይሄን የምላችሁ የሀገሬ ልጆች አሁንም ጋሽ ግርማኔ በኔ በኩል ነው የምላችሁ። ጠንቋይ አይደሉም። ወደ ጥንቁልና ማሄዱ እኔ እንዳየሁት ሆኖ አጠገባችሁ ከሚሰሩት ነገር ሰው ይመጣል እዛ እነሱ ጋር ሲሄዱ ግን ድነው እንትን ብሎ ተናግሮ ለፍለፎ ሰይጣኑ ያጋንንት ያለበት ሰው ከአጋንንቱ ከላዩ ላይ ወጥቶ ነው እንግዲህ ጠንቋይ ማለት ግን ይሄን ስራ ይሄን አድርግ ይሄን ስራ ይሄን ውጣ ይሄን ውረድ ብለው ነው አዞት ነው ጠንቋዩ ባዘዘው ሁኔታ ነው እንጂ አጠገቡ ሰው በተአምር ጠንቋይ ተአምር አያሳይ። ስለዚህ አላህን የሚያምነው እምነቱ እስካልካደ ድረስ አንድ ሰው ወንጀለኛ ነው ኃጢያተኛ ነው እንደዚህ ነው ማለት አልችልም። እኔ መፍረድ አልችልም አልወድም። ስለዚህ የሀገሬ ልጆች አሁንም ቢሆን እንደ ጋሽ ግርማ አይነት አባት ለኢትዮጵያ ያብዛላት።
እንደው በቤተክርስቲያን እንደገና በምን ቁጭ ብሎ በሰው ላይ ወንጀል የሚሸርብ ሰው እንዲገደል የሚያደርገው ሰው እንዲታረድ የሚያደርገው እንደዚህ አይነቶች ነቅሎ ይጣልና እንደ ጋሽ ግርማ አይነት አባት በጎ አባት ቸር አባት ለኢትዮጵያ ያብዛላቸው ማለት ነው። ሌላ የምትሉት ነገር አለ? ይሄን የምላችሁ የሀገሬ ልጆች። ስለዚህ ለኢትዮጵያ ደጋጋ አባቶች ያብዛልን። በቃ ይሄን የምላችሁ ሰላማችሁ በዝት ያደርግልኝ። እኔ ሐቅም ብቻ ነው ይዤ የምከተለው። ስለዚህ ይሄንን ስል ግን ሀስና በቃ ክርስቲያን ሆናለች፣ እምነቷን ክዳለች፣ በጠንቋይ ታምናለች የፈለገ ነገር ብትል ግን አይገባኝም። እኔ ግን ጋሽ ግርማ ግን ጠንቋይ አይደሉም። አሉ ጠንቋዮች መምህር ነን እያሉ ግን ሰውን የሚያወናብዱ አገር መሪ ነን ብለው ግን አገር በታኞቹ አለ። ዳንኤል ክብረት አለ ቤተ መንግስት ላይ ቁጭ ብሎ አዋጅ የሚያውጅ በጠቅላላ ሙስሊም ላይ መምህር ነን ብሎ በእስልምና ላይ ግን አዋጅ የሚያውጅ አለ መምህር ምረታብ። እነኚህ ሁለት አይነት ጠንቋዮች እያሉ ጋሽ ግርማ ጠንቋይ ሊሆኑ አይችሉም። አላህ ሂዳያ ይስጥሽ። በመጀመሪያ አላህ ሂዳያ ይስጣችሁ። እናንተ ባልሆነ ነገር የምትፈርድ አትፍረድ፣ ይፈረድበት። እኔ እንግዲህ በይ ፔፕሲዬን እየጠጣሁኝ ነው። አሁን ደግሞ ትንሽ ሙዚቃ ልጋብዛችሁ። ከሰናበቱ በዛም ንኩት እና የሀገሬ ልጆች ሰላማችሁ ብዝት ይበልልኝ። ባላችሁበት አላህ ይጠብቃችሁ። ስለዚህ አሁንም ይውላችሁ ጁምዓ የኔ ያውን የሚመጣው ጁምዓ የኔ ኢትዮጵያ ውስጥ ባይ 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 ኩዌት ባይ 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 ያልኩኝ የኔ ኢትዮጵያ ውስጥ ነኝ ይሄኔ ስለዚህ አሁንም በቃ ሰው ላይ አትፍረዱ፣ ሰው ላይ እንትን አትበሉ። ስለዚህ ለመፍረድ አትሞክሩ፣ አትቾክሉ። ስራችሁ ብቻ ሰው። ስለዚህ ሰው የቆረጠ ሰው የፈለጠ ሰው እንትን ያለ ግን ኢትዮጵያ ውስጥ ንጉስ ነው። ሰውን ያዳነ ግን አይ ጥንቁልና ስም ይሰጠዋል፣ ብዙ ነገር ይሰጠዋል። ስለዚህ አሁንም ጋሽ ግርማ እንደ ጋሽ ግርማ አይነት አባት ያብዛልን ነው የሚለው። በቃ የኔ ስታይል ነው፣ የኔ እንትን ነው፣ የኔ አካሄድ። ተግባባችሁ ወይስ አትግባቡ? ካልተግባባችሁ ግን የኔ የምለው ነው ደግሞ የምናገረው ሰብስባችሁ በሆነ ኩባያ ውሃ አድርጋችሁ በጥብጣችሁ ዋጡትና የዛኔ ይገባል። አሁን አይገባም። ተግባባል? ስለዚህ ይሄ ነው የምላችሁ። ያበጣው ይፈንዳ፣ የመጣው ይምጣ፣ ያበጣው ይፈንዳ። ስለዚህ አሁንም ቢሆን ጋሽ ግርማ ጠንቋይ አይደሉም። ዳንኤል ክብረት ጠንቋይ ነው። መምህር ምረታብ ጠንቋይ ነው። በቤተ ክርስቲያን ቁጭ ብሎ ግን የክርስትና ስም በክርስትና እምነቶች ቁጭ ብሎ ግን በእስልምና ላይ ግን የሚጠነስስ ጣት የሚቀስር ጠንቋይ ማለት ነው። ዳቢሎስ ነው እሱ። እንደው የዳቢሎስ አሳሳች። ዳንኤል ክብረት ግን ቤተ መንግስት ላይ ቁጭ ብሎ አገር እመራለሁ ብሎ ግን አገርን ለማፍረስ የሚያቅድ ጠንቋይ ነው። ማን? ዳንኤል ክብረት። ይሄ ሰይጣን እንደውም ሰይጣን የሚያሳስተው ዳንኤል ክብረት ማለት ሰይጣን የሚያሳስተው ዳንኤል ክብረት። እሱ ግን ከሰይጣንም በላይ ነው እሱ። ተግባባን? ይሄን እነኚህ ሰዎች እያሉ እነኚህ ሰዎች እንደ ንጉስ አይታችሁ ሽባ ሆኖ መናገር ያልቻለው ሽምድምድ ብሎ ግን እንደዚህ ተሰባብሮ ሄደው ግን ቀና ብሎ ሲሄድ ስናይ ግን ጠንቋይ ናቸው። ኧረ ተው እናንተ ሰዎች፣ እኔ አልፈርድም በርሳቸው። ስለዚህ እድሜያቸው ያርዝመው፣ ከክፉ ነገር ይሰውራቸው፣ ከጠላት ሴራ ይሰውራቸው፣ ተጠንቋዮች ሴራ ይሰውራቸው። ማን? ጋሽ ግርማ። ምክንያቱም ሰውን ቁረጥ አላሉም፣ ሰውን ፍለጥ አላሉም። ጋሽ ግርማ ጥሩ አባት ናቸው። ስለዚህ እርሳቸው የሚታገሉት አጋንንትን ሰይጣንን ግን ደብድበው ማባረር ወደ መጣበት ወደ ሲኦል መክተት ነው። ሲኦል ታውቃላችሁ እንዴ? ያዳደ ሸለመጥማት እንግዲህ የሰይጣንና የጠንቋይ አጋንንት መሪዎች የሆኑት እንደ ንጉስ ታያላችሁ። ሽባውና ተሽመድምዳ ወይ አግብታ ባሏ ልትፈታ ይሆናል፣ ወይም ደግሞ አግብቶ ሚስቱን አባር ይሆናል፣ ወይም ደግሞ አግብቶ ልጅ ያጣ ይሆናል። እርሳቸው ዋሂዶ ግን መድኃኒት ያገኛል አይደል? ጠንቋይ ነች ወይም ደግሞ ታስጠነቁላለች በሉ አዳሚ በያ ለመባለ በቆ ያንሰሽ ማንቺ ይናት። ስለዚህ
እኮ እንደዛ ነገር ተናገር። ስለዚህ እኔ ያውላችሁ አምኜበት የመጣሁት ነገር ምንም በትል አልንቀሳቀስም። ስለዚህ ሐሚስ ደግሞ አሁን ከዚህ በፊት ግን ልገባ እችላለሁ፣ ችግር የለውም። እገባለሁ፣ እናገራለሁ፣ ችግር የለውም። ግን ሐሚስ ደግሞ ማታ ኤርፖርት ላይ ቁጭ ብዬ ግን እንደዚህ ከማም አለ ምን ዋጋ አለው በከማም እንደዚህ ፍን ብዬ ነው ሊቭ ቀድቼ ደግሞ አሳያችኋለሁ። ግን የዛኔ መሳደብ የለም፣ መልካም ጉዞ ብቻ በቃ ከክፉ ነገር ይጠብቅሽ ብቻ። ይሄንን ነው ኮሜንት እንድታስቀምጡልኝ ፈልግ። ምክንያቱም ሐሚስ ማታ ግን ባይ ባይ አዳም እዚህ ጋር መታይ ሁሉ ሰናበትሻለሁ። ከዛ ሐስናን ሶሻል ሚዲያ አታያትም። ምድረ ሞዛዚ ኩዌት ተገላገለች። አንቺ ስጋቱራ አንዳንዴ እኮ አው እንደዛ ነው። አው ኩዌት እንደውም ተገላገልኩት። ኩዌት ያደም የማዳም ሽንት ቤት የማዳምን ከማጠብ እንደው ተገላገልኩ። እምዬ አገሬን እናት አገሬን እገባለሁ ታውቃላችሁ። ስለዚህ ተገላገልኩ። ምን ነው ያረብ የጃጁ ሽማግሌዎች ምናምን ቤታቸው ሳታዳ ልብሳቸው ስተኩስ ምን ነው እናት አባቶች ያልንከባከቡ እንዴ? በቃኝ ደናቴ። ስለዚህ አሁንም ቢሆን የዛን ቀን መልካም ጉዞ፣ መልካም መንገድ፣ መልካም ጊዜ እንደዚህ ነው። በቃ ጥሩ ነገር ነው ለኔ እንድትመኙ ፈልገው እናቴ። መሳደ በቃ ካሁን በኋላ አገር ከገባውን ግን ያው ወጥቼ ሊብ እንትራለሁ። አንዳንዴ ግን ሊቦጣለሁ ያለሁበት ሁኔታ ምን አይነት ደረጃ እንዳለው ግን አሳውቃችኋለሁ። እንዴት እንደሆነ ምን ስራ እንደምሰራ አሳውቃችኋለሁ። ሊብ ከፍቼ ግን አሳያችኋለሁ። በቃ ግን ስገባ ግን መልካም ሰው ሲሄድ ግን ከናንተ ቢሰድባችሁ ምንም ቢላችሁም ግን ምንም ቢያደርጓችሁ ግን ወጥቶ ያዝን። አዳም ይሄን እኮ እኔ ባወራሁት እኔ በተጫወቱ ስንት ሻፍሽ ከፍተሽ አስትየል የነበረ ስንት ይሄን ገብተሽ ዘና ፈታ ቡቅቅ ብለሻል። አሁን ገብተሽ አናታ ነግት ያለሽ አናታችሁ በዚህ ጠርሙስ ማፍረስ ነበር ያንዳንድ ሸቃላ። ስለዚህ ዘና ፈታ ቡርቅቅ ነው ማለት ያለባችሁ። ስለዚህ እኔ ደግሞ ሲሄድ መልካም ጉዞ ሐስናዬ፣ መልካም ጉዞ ሐስናዬ፣ መልካም ጉዞ በቃ ዘና ፈታ ነበርኩ ማረግሽ። ያንዳንድሽ ከማዳም ስትጣይኔ ስታይ ግን ወይ ትሳደበለሽ የዛኔ ያያዘሽን ልቅቅ ያረግሻል። ከኔ ጋር ትጣረጊያለሽ፣ እዚህ ጋር ትሳደቢያለሽ። ያያዘሽን ዘና ፈታ ብለሽ የታባሽ ማዳም ብለሽ እንቅልፍሽ ተለጫለሽ። እኔን ባየሽበት ማለት ነው። እቤትሽ ቁጭ ብለሽ ግን ቴሌቪዥን ያየሽ ማለት ተግባባን። እና ስለዚህ ሐሚስ ማታ ምንድነው አሁን የሚመጣ ሐሙስ ኢንሻአላህ ያው ትኬቴን ቆርጫለሁ። ቀጠሮ የተሰጠኝ ለሐሙስ ነው ቢኢዝኒላህ ተዓላ። ጁምዓ ጠዋት ግን ኤርፖርት ጉብላለሁ። ግን እንደዚህ ተሸፍኖ ነው የለም እንትኑ ከማም እኮ እዚህ ጋር አለ። እናቴ አይን ብቻ ነው ኮይን አለ። ከዛ 14 ቀን መቆያ ክፍል እቆያለሁ። ከዛ ከ14 ቀን በኋላ ግን እንግዲህ ጌታው ከዚህ መኮሬና ነው ኮሬና ከሱ ግን ነፃ ከሆንኩ ግን ቤተሰቦቼ ጋር ኢንሻአላህ። ከዛ ቤተሰቦቼ ጋር ስቀላቀል ግን ሊብ ቀዳልሻለሁ። አዳሜ ታያለሽ። ምድረ ሞዛዚ ታያላችሁ እናንተ አጣፉ መቼም። ስለዚህ ምድረ ሸቃላ እስኪ ነይ ግቢ ከማዳምሽ የተጣላሽ ሁላ ቡርቆቅ በይ እዚህ ጋር እኔ ጋር መተሽ ዘና ፈታ ካልሽኮ በቃ እንዴ እናቴ። ስለዚህ እኔ ጋር መጣችሁ እኔ እኮ ዘና በሉ ፈታ በሉ ቡርቅቅ በሉ ነው ማለት። እናንተ አንዳንድሽ ደግሞ ገብተሽ ግን ልትመናቃይ ስትገቢ አናትሽ በጠርሙስ ብሎ ማስወጣት ስለዚህ የሀገሬ ልጆች አሁንም ይሄ ነው የምላችሁ። በተረፈ ግን አሁን ግን እኔ ለሽልን ነው የእንቅልፍ ጊዜ ነው። ለእናንተ መስዋዕት ያደርጉላችሁ። መቼም እናንተ መስዋዕት አታውቁም። መስዋዕት እንደ ጦር ነው የምትሉት እንደ ጦር እናቴ እንደ ጦር ነው የምትወስኑት። መስዋዕት የለም እንደ ጦር ያ ረቢ። ስለዚህ ጁሙአ ያ ረቢ ስንት ቀረው እስኪ ለጁሙአ? ዛሬ ሰኞ ነው አይደል? ማክሰኞ ሰኞ ዛሬ ሰኞ ነው። ማክሰኞ 1 ሮብ 2 ሐሙስ 3 ቀን ነው የቀረኝ። አልহামዱሊላህ ኩዌት ባይ ባይ። ደህናውን እንግዲህ ከተውሽን ትቻለው። ደህናውን እንግዲህ አላንስም ለራሴ እኔ እስካሁን ይብሏል እኮ ኤፍሬም ታምሩ እናቴ
እምዬ ኢትዮጵያማ ይኸውላችሁ ኢትዮጵያ ለኔ መሆን ካቃታትማ ከናካቴው ተጥፋ ስትፈልግ ኢትዮጵያ ለኔ መሆን አያቃታትም እናቴ ለልጇ መሆን አያቃታትም ይብላኝ ለኔ አንተና ምን ኩዌትማ ይብላኝ አንተና ምን እዚህ ለኖርኩ ትለዋለሁ ኩዌት ሲሄድማ ይብላኝ ለኔ አንተና ምን ለከረምኩ ትለዋለሁ ለኩዌት ማለት ስለዚህ ባይ ባይ ኩዌት እምዬ ኢትዮጵያ ገብቼ ፈንደቅደቅ አንዱ ፈንዲሻ ነው አንዱ አሁንማ ኢትዮጵያ ውስጥ እኮ ትንሽ ከቆይ እሸት ነው ከዛ ይሸካል ዶሮ የማመየ ጎሮ የሚለው እንቁጣጣሽ በዓል ይመጣል ተውኛ አልኳችሁ እንግዲህ እንቁጣጣሽ ግን እንግዲህ ለነገሩ እንቁጣጣሽ እኛ እናከብረው አረፋ መጥቷል የአረፋ አይድ ቀርጽላችኋለሁ መውደድ ነው ዳቦ ነው ምኑ ፍንድት ታርጌ ዘናፈታ ብዬ ነው ማሳያችሁ ምድረ አዳም የምድረ ክርፍፍ እዚህ ግርሽ እንደሞቅለ ያዞሽ ግን እድሜሽን ጨርሽ እዚህ ምድረ ሸቃሪት ግብያ ጀዝባ ያጀዝብ ካንተ ምን ነው ወይኔ ደሞ አንዳንድ ወንዶች እኮ እንደ ወሬው አዳምጣችሁ እንደው ከዚህ ሾልኮ ነው የሚወጣል በል እንዴ ከዚህ ከጆሮአችሁ ሾልኮ ይወጣል እናቴ አዳሚ አዳምጥሽ ካበቃሽ በኋላ ግን አፋችሁ ከፍታችሁ ካዳመጣችሁ በኋላ ስድብ አናት አረረተው እናንተ ግን አምቡላንስ እኮ የሚለው እኮ አምልጦት እኮ ነው የምሬነው እና አሁን እኮ ያውላችሁ ያረፋ አይድ ግን እንቁልልጭ ነው ማለት ያረፋ አይድ ኢንሻአላህ باذنillah ተዓላ በሰላም ያደርሰን መቼም 14 ቀን ግን ያውላችሁ 14 ቀን መቆያ ክፍል እንደው መሞት ይመስላል ብቻ ነው የሚቀመጡት 14 ቀን መቆያ ክፍል ገባለሁ ከዛ በኋላ በቃ እና መጣሁልሽ በትመጣስ በሰላም መጣ ወይም ደግሞ በሰላም ምጪ ስለዚህ አሁንም የሀገሬ ልጆች ኸሚስ ቢቤን ቀድላችኋለሁ ካሁን በኋላ በየቀኑ ነው መጣላችሁ ኢትዮጵያ እስከምገባ ድረስ በየቀኑ ዱቅ ቀድላችኋለሁ ዱቅ ኸሚስ ደግሞ ከዚህ ወጥቼ ኤርፖርት ላይ ሲሄድ ግን ዱቅ ብዬ እዛ በኮሬና የተያዘ ብቻውን የታፈረ ምናምን እኔም እንደዚህ አፍኝ እኮ ነው በቃ አይን ብቻ ነው የሚታየው ሌላ ነገር የለም እንደዚህ ታፍነን ብቻ አዳሜ ተራርቀን ልክ ጠያራ ውስጥ እስከምንገባ ድረስ ዱቅ ብለን እናቴ መቼም በዚህ በጎን እንዴ ከግራና ከቀኝ ሙሽራ ይመስል ታጅቦ መሄድ ቀረው ለየብቻሽ ነው የምትቀመጪ ስትፈልጊ ትተኛለሽ ስትፈልጊ ቆመሽ ትሄጃለሽ እናቴ ባንድ ወንበር ግን እጥፍ ድርብ ነው የሚያስከፍሉሽ የሁለቱም ወንበር ግን ትከፍያለሽ አዳሚ ትከፍያለሽ ስለዚህ 300 ዲናርሽ ትሰጪና ተከትሽ ነዘናፈታ የምን እስር ቤት መግባት ነው ኢቃማ ያለን እኛ እኮ እስር ቤት መግባት